የግብርናው ዘርፍ ፕሮጀክቶችና ፕሮግራሞች የመንግስትን ፖሊሲ በማሳካት የአርሶ አደሩን ሁለንተናዊ ተጠቃሚነት ለማረጋገጥ ጉልህ ፋይዳ እንዳላቸው ተጠቆመ። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮግራም የ2017 ዓ.ም እቅድ አፈጻጸም ግምገማና የ2018 ዓ.ም መነሻ እቅድ የስትሪንግ ኮሚቴ ግምገማ መድረክ ማካሄዱም ተመላክቷል። መድረኩን የመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ፣ የክልሉ ግብርና ቢሮ ኃላፊና የስትሪንግ ኮሚቴው ሰብሳቢ የተከበሩ አቶ ኡስማን ሱሩር የግብርናው ሴክተር ለሀገራዊና ክልላዊ ኢኮኖሚና ማህበራዊ ልማት ያለው ፋይዳ ከፍተኛ መሆኑን ገልጸው ግብርና የኢኮኖሚው መሰረት፣ የሀብት ማመንጫ፣ የዜጎች የሥራ ዕድል ምንጭ ብሎም የህዝብ ተጠቃሚነት ማረጋገጫ መሆኑን አብራርተዋል። የግብርና ሴክተር ለሀገራዊ ለክልላዊ ኢኮኖሚ፣ ማህበራዊ ልማት፣ የህዝብ ተጠቃሚነት ፋይዳው ምንድነው የሚለው ጉዳይ ሁልጊዜም ቢሆን የምናውቀውም ቢሆን እያስታወስን መሄድ በጣም ጠቃሚ ነው። ግብርናችን የኢኮኖሚያችን መሰረት ነው። የሀብት ማመንጫ ነው። የዜጎች የሥራ ዕድል ምንጭ ነው። የህዝብ ተጠቃሚነት ዋናው ማረጋገጫው ቁልፉ የኢኮኖሚያችን ሞተር ነው ብሎ መውሰድ ይቻላል። በተለይ ከኛ ክልል ተጨባጭ ሁኔታ አንጻር መንግስት ግብርናን ለማዘመን የተለያዩ ፕሮግራሞችን፣ ፕሮጀክቶችንና አዳዲስ ኢኒሼቲቮችን ቀርጾ እየሰራ መሆኑን የገለጹት አቶ ኡስማን ሱሩር እነዚህን አዳዲስ ኢኒሼቲቮች ወደ መላው ህብረተሰብ ተደራሽ ለማድረግና ህብረተሰቡን ተጠቃሚ ለማድረግ የፕሮጀክቶችና ፕሮግራሞች ሚና የጎላ መሆኑን ተናግረዋል። ይህን ግብርና ደግሞ ለማዘመን መንግስታችን በጣም በርካታ ፕሮግራሞች፣ ፕሮጀክቶች፣ አዳዲስ ኢኒሼቲቮች ቀርጾ ላለፉት 7 ዓመታት ግብርና አንዱ ከድህነት መውጫው መሻገሪያ ድልድይ ነው ብሎ ለተለየ ትኩረት ሰጥቶ መንግስት እየሰራ ይገኛል። እየሰራ ያላቸውን ስራዎች በተለይ አዳዲስ ግብርናን ለማዘመን የተቀረጹ ኢኒሼቲቮች ወደ መላ ህብረተሰብ ተጠቃሚ ህብረተሰብ ለማድረስ እና ህብረተሰቡ ተጠቃሚነት ለማረጋገጥ የፕሮጀክቶች እና ፕሮግራሞች በዚህ በእነኚህ ቴክኖሎጂዎች እና የኢኒሼቲቮች ወደ አርሶ አደሩ መድረስ ትልቅ ፋይዳ አላቸው። ትልቅ ውጤት የሚጠበቅባቸው የተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮግራም በክልሉ ዝናብ አጠር በሆኑ አካባቢዎች እያከናወነ ባለው ተግባር በግብርናው ዘርፍ ተጨባጭ ለውጥ እያስመዘገበና አርሶ አደሩን ተጠቃሚ እያደረገ ይገኛል ያሉት የስትሪንግ ኮሚቴው ሰብሳቢ የተከበሩ አቶ ኡስማን ሱሩር ፕሮጀክቶችና ፕሮግራሞች የመንግስትን እቅድ በማሳካትና ክፍተቶችን በመሙላት አርሶ አደሩን ተጠቃሚ እንደሚያደርጉም ተናግረዋል። ዛሬ የምንወያይበት ቀደም ሲል የኢፋድ ፕሮግራም የነበረ አሁን አደግ ሲል የተሳትፏዊ የአየር ንብረት ሽግግር ተብሎ የመጣው ፓክት በክልላችን ለተሰሩ በተለይ ዝናብ አጠር በሆኑ ፕሮፖር በሆኑ ወረዳዎች አካባቢ የወረዳዎቹ ቁጥር አነስተኛ ቢሆንም አንዳንድ ማይቻሉ የሚመስሉ ነገሮችን በተለይ የቴክኖሎጂ አቅርቦት ስልጠና በመስጠት ልምድ ልውውጥ እንዲያገኙ በማድረግ በዚህ የተሳትፏዊ የአየር ንብረት ሽግግር ፕሮግራም የተሰሩ ስራዎች በተለይ ቀደም ሲል በኢፋድ የተሰሩ ስራዎች አሁን ላለው የኢኒሼቲቮች ሽግግር እኔ እጅግ ከፍ ያለ ውጤት የተመዘገበበት ዛሬ ስንብጣን ስናነሳ የስንብጣ መነሻ እርሾ የዚህ ፕሮግራም ውጤት መሪዎች በመምራት ሙያተኛው በተግበር አርሶ አደሩ ደግሞ የተሰጠውን ተቀብሎ መሬት በማስነካት በተቀናጀና በተናበበ መንገድ የተሰራው ስራ ዛሬ ስንብጣ ላይ ለምናየው ውጤት ስንብጣና መሰል እንደ ስንብጣ ውጤት የመጣባቸው ላንፍሮ ላይ ወርሻ አካባቢ የሚታይ ወጣቶች በርካታ ወጣቶች ተጠቃሚ ያደረገ ማረቆ ላይ የሶላር መንደሮች በመፍጠር በአነስተኛ ፓምፖች ምስራቅ መስቃን ላይ ሀዲያ አካባቢ ያሉ ጉዳዮችን ስናይ ይሄ ፕሮግራም ምን ውጤት እያመጣ ነው ሲባል አዳዲስ ልምምዶች መሬት እንዲነኩ፣ አዳዲስ ኢኒሼቲቮች መሬት እንዲነኩ፣ እንዲሰርጹ
በዚህም ዜጎች እንዲጠቀሙ ትልቅ አቅም ሆኗል፣ ጉልበት ሆኗል። ፕሮግራሞች፣ ፕሮጀክቶች የመንግስትን ሚና አይተኩም። የመንግስትን ክፍተት ነው የሚሞሉት፣ አቅም ነው የሚገነቡት። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮግራም ማናጀር አቶ ምራ መሐመድ ፕሮግራሙ በክልሉ በ5 ዞኖችና 1 ልዩ ወረዳ በ6 ወረዳዎች 10 ቀበሌያት ላይ 12400 አባወራዎችን በመለየት እየሰራ ሲሆን በሚቀጥሉት 7 ዓመታት 10000 አባወራዎችን ተጠቃሚ ለማድረግ መታቀዱን ተናግረዋል። ተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮግራም ወይም ፓክት የምንለው በክልላችን በ5 ዞኖች 1 ልዩ ወረዳና 6 ወረዳዎች እንደዚሁም በ10 ላንድስኬፖች ወይም ቀበሌዎች ነው ይህን ፕሮግራም የሚሰራው። እንግዲህ በአጠቃላይ ወደ 12400 አካባቢ አባወራዎች ናቸው በዛ በ10 ላንድስኬፕ የተለዩት። በዚህ በፕሮግራሙ እንግዲህ በሚቀጥለው 7 ዓመት 10000 አባወራዎች ተጠቃሚ ለማድረግ አቅዶ እየሰራ ነው። ከነኚህ ውስጥ 40% ወጣቶች በተለይ ከ18 እስከ 34 የእድሜ ክልል ውስጥ ያሉ ወጣቶች ናቸው። እንደዚሁም አካል ጉዳተኞች፣ ሴቶች ትልቅ ትኩረት አድርጎ የሚሰራ ፕሮግራም ነው። ፕሮግራሙ ወጣቶችን፣ አካል ጉዳተኞችንና ሴቶችን ይበልጥ ተጠቃሚ ለማድረግ እየሰራ መሆኑን የገለጹት አቶ ምራ መሐመድ በ30-40-30 ኢኒሼቲቭ የፍራፍሬ መንደር ለመፍጠር በተሰሩ ስራዎች ለ1480 አባወራዎች የሙዝና ከ900 በላይ ለሚሆኑ አባወራዎች የአቮካዶ መንደር መፈጠሩን ገልጸዋል። በዚህ ዓመት ያው እንደምታዩት አሁን በተለይ አካል ጉዳተኞች፣ ሴቶችና አባወራዎች ተጠቃሚ ለማድረግ በተለይ የዚህ የ30-40-30 ኢኒሼቲቭ የሙዝና የአቮካዶ መንደር ለመስረት አሁን በተለይ በሙዝ ወደ 1480 አካባቢ አባወራዎች ለይተን ገብተናል። ለይተን ስርጭቱ አካሂደናል። ከዚህ ውስጥ ወደ 499 አካል ጉዳተኞች በዚህ ስርጭት ላይ ተሳትፈዋል። እንደዚሁም ደግሞ በአቮካዶ መንደርም ወደ 900 በላይ አርሶ አደሮች ናቸው እዚህ ቦታ ላይ የተሳተፉት። ሴቶች አሉ፣ አካል ጉዳተኞች አሉ። እንግዲህ በአጠቃላይ በዚህ ዓመት ከ61 ሚሊዮን ብር በላይ ነበር እቅድ ይዘን ነው። አሁን ባለው ሁኔታ ያው 87% ወደ ጥቅም ላይ የዋለበት ሁኔታ አለ። በ4 ወረዳዎች 238 ሚሊዮን ብር በሆነ ወጪ የመስኖ ጥናትና ዲዛይን ስራዎች መሰራታቸውን የተናገሩት የፕሮግራሙ ማናጀር አቶ ምራ መሐመድ በ2018 ዓ.ም የግንባታ ስራዎች እንደሚጀመሩም ተናግረዋል። በ2018 እንግዲህ ሰፋ ያለ እቅድ ነው የያዝ ነው። እንግዲህ በዚህ ዓመት አሁን በ4 ወረዳ 238 ሚሊዮን በላይ የሚፈጅ የመስኖ ጥናትና ዲዛይን ጨርሰን አሁን ጨረታው ተከፍቶ ኦልሬዲ ኢቫሉዌሽን ሂደት ላይ ነው ያለው። በ2018 የመጀመሪያ ትኩረት ብናደርገው እነኚህ መስኖች ግንባታ ማስጀመር ነው። 2 ወረዳዎች ፊት በሪፖርቱ እንደቀረበው ምዕራብ አድባቸውና ቃጫ ቢራ እንደዚሁም ጥናትና ዲዛይን ጨርሰናል። አሁን የግምገማ ስራ ጨርሰን በ2018 ቀጥታ ወደ ተግባር የምናስገባቸው የሚሆነው። የመድረኩ ተሳታፊዎች በሰጡት አስተያየት ፕሮግራሙ በክልሉ የሴቶችን፣ ወጣቶችን፣ አካል ጉዳተኞችንና የመላውን አርሶ አደር ተጠቃሚነት ለማረጋገጥ እያከናወነ ያለው ተግባር ተጠናክሮ ሊቀጥል እንደሚገባም ተናግረዋል።